ለአንድ ታራሚ በዚህ ሰዓት በአንድ ቀን 22 ብር በጀት በ22 ብር በልቶ ያድራል ብሎ ቋንቋ በራሱ በቃ ሙልጭ አርጎ የሰብአዊ መብትን መጣስ ሳይሆን ማውደም ነው ብዬ ነው የሚገባኝ። ማለት በ22 ብር ምንድነው የሚደረገው? እስቲ ይንገሩ። በ22 ብር እንዴት አስተዳድራላችሁ ብትጠይቅ እኮ እንዴት እንደው በጣም ካሏሻችሁን በስተቀር ካሏሽ ከኪሳችሁ አታውጡም። ካልዋሻችሁን በስተቀር አንድን ሰው በ22 ብር ማስተዳደር ይቻላል በቀን? ማረሚያ ቤቶች አካባቢ ላይ ደግሞ እንደዚህ አይነት ችግር ያለበት ማረሚያ ቤቱ እንግዲህ በተመሳሳይ ይመስለኛል የአንድ ሰው በጀት 22 ብር በዚህ ሰዓት ከኑሮ ውድነቱ ጋር ያልተገናዘበ እንዴት አድርጋችሁም ይሄን ታራሚ መቀለብ እንደምትችሉም በጣም የሆነ ምንድነው ተአምር አስማት ነው የሚመስለው። ስለዚህ እኚህ ታራሚዎች የምንበላው እንትን ውሃ ነው። የህልሞን ቤት በሲኤምሲ እውን ያድርጉ። ውበትና ምቾትን በአንድ ላይ ከድሪም ቢልደርስ ሪል ስቴት በከተማዋ ተመራጭ በሆነችው ሲኤምሲ የተባበሩት ኮምፓውንድ አፓርትመንቶችን ለሽያጭ አቅርበናል። ሙሉ ክፍያ ለሚከፍሉ የ30 በመቶ ታላቅ ቅናሽ አዘጋጅተናል። የ10 በመቶ ቅድመ ክፍያና የ50 በመቶ የባንክ ብድር ማመቻችተናል። ባለ አንድ መኝታ 73 ካሬ በ720 ሺህ ብር ቅድመ ክፍያ ወይንም በ30 በመቶ ቅናሽ በ5.3 ሚሊዮን ብር ጠቅላላ ክፍያ። ባለ ሁለት መኝታ በ106 ካሬ በ1 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ7.7 ሚሊዮን ብር ጠቅላላ ክፍያ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድመ ክፍያ ወይም 30 በመቶ ቅናሽ በ10.3 ሚሊዮን ብር ጠቅላላ ክፍያ እንካችሁ ብለናል። አፓርትመንቶቻችን ሰፊ የመኪና ማቆሚያ፣ የልጆች መጫወቻ፣ ዘመናዊ የመዋኛ ገንዳና አስተማማኝ የከርሰ ምድር ውሃ እንዲሁም ሌሎች መሰረታዊ ልማቶች ያላቸው በመሆናቸው ተፈላጊ ናቸው። ይፍጠኑ። በ2 ዓመት ተኩል ጊዜ ውስጥ ቁልፍ እናስረክባለን። ዋጋ ሳይጨምር የቤት ባለቤት የመሆን እድሉ አሁን። ድሪም ቢልደርስ ሪል ስቴት። ፌዴራል ጠቅላይ ፍርድ ቤትን ጨምሮ የፌዴራሉን ፖሊስ ኮሚሽን እንደዚሁ ተመልክተናል። ዛሬ ደግሞ ወደ ማረሚያ ቤቶች ኮሚሽን ሄደን የኮሚሽኑን ኮሚሽነር ዳመነ ዳሮታን ነው በእንግድነት የጋበዝ ነው። እንኳን ደህና መጡ። እንኳን ደህና ቆይ። እንግዲህ ዛሬ የፌዴራል ማረሚያ ቤት ኮሚሽን በፍርድ ቤቶች ውሳኔ መሰረት የሚላኩለትን የህግ ታራሚዎች ተቀብሎ ደህንነታቸውን በመጠበቅ ሰብአዊ መብትና ክብራቸውን በማክበርና በማስከበር መሰረታዊ ፍላጎታቸውን አሟልቶ ታራሚዎቹ በማረሚያ ቤት ቆይታቸው በተለያዩ የማረም ማነጽ ፕሮግራሞች እንዲያልፉ የተለያዩ የቀለም ትምህርትና የሙያ ስልጠና እንዲያገኙ እንዲሁም በዘርፈ ብዙ የልማት ስራዎች ላይ ተሳታፊ እንዲሆኑ በማድረግ የታረሙ የተማሩና የሰለጠኑ እንዲሁም በአስተሳሰብና በስነ ምግባር ጭምር ለውጥ ያመጡና አምራች ዜጎች አድርጎ ወደ ማህበረሰቡ የመመለስ ተልዕኮ ተሰጥቶታል። ስለዚህ ይህን ተልዕኮ አጠቃላይ በአዋጅ የተሰጠውን ተልዕኮ እንይዝና ለዚሁ እንዲረዳኝ ደግሞ በርሶ አመቻችነት ከፌዴራል ማረሚያ ቤቶች አንዱን የሸዋሮቢት ማረሚያ ቤትን ሰሞኑን ተመልክቼ መጥቻለሁ። ከእስረኞችም ጋር ተገናኝቼ በርካታ ጉዳዮችን ለመመልከት ችያለሁ። በበጎም በአሉታ መልኩም የሚነሱ ነገሮች አሉ። ከዚያ ባሻገር የዚህ ዩኤንኦዲሲ ዩናይትድ ኔሽንስ ኦፊስ ኦን ድረግስ ኤንድ ክራይም የሚል አንድ የዓለም አቀፍ ስምምነት አለ። ኢትዮጵያ ዓለም አቀፍ ስምምነቶችን የተቀበለች ሀገር እንደመሆኗ ዘ ዩናይትድ ኔሽንስ ስታንዳርድ ሚኒማም ሩልስ ፎር ዘ ትሪትመንት ኦፍ ፕሪዝነርስ ከዚህ አኳያ የተገናዘቡ ሀሳቦችን አንስተን ነው የምንወያየው። አጠቃላይ ተቋማዊ የህግ ማዕቀፎቹንና አደረጃጀቶቹን በተመለከተ ከተሰጠው ተልዕኮ አኳያ ኮሚሽኑ በርሶ ግንዛቤ በርሶ ግምገማ የተቋሙ ኮሚሽነር እንደመሆኑ መጠን ምን ይመስላል? ይሄ ሌሎቹን ለማንሳት ስለሚመቸን በጣም አመሰግናለሁ እድል ስለሰጠኝና እዚህ ስለጋበዛችሁኝ። የተለያዩ የማረም ማነጽ ስራዎችን በመፈጸም በመጨረሻም ወደ ህብረተሰቡ እንዲቀላቀሉ የማድረግ ተልዕኮ ነው እንደተባለው። ይሄ ነገር ለማድረግ ቀደም ሲል ከለውጡ በፊት ያሉት ህጎች፣ አሰራሮች ጥበቃ ተኮር ይሄ ጥበቃም ለታራሚው ሰብአዊ መብት የማስከበር ሳይሆን የማፈን የተለያዩ ኢሰብአዊ ድርጊቶች የሚፈጸሙባቸው እንደሆኑ ያው የእናንተ ሚዲያም የዛሬ 3-4 ዓመት
በየክምችት ዶክመንቶቻችሁ ያለ ነው። ሰፊ ችግር የነበረበት እንግዲህ ወደዚህ ለውጥ በሚመጣበት ጊዜ ከዚህ ጥበቃው ማለት ለደህንነቱ ነው። ያሁኑ ጥበቃ ያስፈልጋል፣ ግን ለታራሚ የመጀመሪያው ለታራሚ ደህንነት ለምሳሌ ወደ ፍርድ ቤቶች ሲንቀሳቀሱ፣ ወደ ሕክምና ማዕከላት ሲንቀሳቀሱ በተለያዩ አይነት ጉዳት እንዳይደርስ ትክክለኛ ጥበቃ አድርገን እና ያው ሕጉ በተሰጠው መሰረት ማድረግ ነው። ከዚህ ባሻገር ትልቁ ግን አሁን ተልእኮ ታራሚ ተኮር ሕግ ነው ያወጣ ነው። ታራሚውን የሚያሻሽሉ ታራሚ ወደ ነበረበት ደረጃ ስምና እንዲመጡ ለማድረግ የተለያዩ አክቲቪቲዎች ያለ ስለሆነ ከጥበቃ ተኮር ወደ ታራሚ ተኮር ወደ ማረም ማነጽ ተኮር በዋናነት ታራሚውን መነሻ ያደረገው አዋጅ ነው የወጣው። ምንም ኢንተርናሽናል ስታንዳርዶችንም የሰብአዊ መብቶችንም ባከበረ መልኩ በጣም በከፍተኛ ጥንቃቄና ሞደርን የሆነ አዋጅ ነው ያወጣው። ስለዚህ በመጀመሪያ ህግን የማውጣት ይህ ህግ አዋጅ ወጥቷል። ደንቦቹ እንዳልካቸው የአባላትም ሆነ የታራሚዎች ዝግጅት አልቆ ወደሚመለከተው ክፍል ተመርቷል። ስለዚህ በቅርብ ይወጣል። እሱ እንደወጣ ደግሞ በርካታ እነዚህ ነገሮቹን ለመፈጸም በአባላት በኩልም በታራሚ በኩልም ቅድም የምትላቸው መብቶችን ለማድረግ ደንቦቹን ረቂቆቹን አዘጋጅተን በዛው እየሰራ ያለ ነው። ታራሚ ተኮር ነው ብለውኛል እና ስላነሱት የተመለከትኩትን የሸዋሮቢት ማረሚያ ቤትን ምሳሌ ላርክ። ካናገርኳቸው እና መዛግብቶቻቸውን ከተመለከትኩላቸው የሚበዙት ወይም ከ90 በመቶ በላይ የሚሆኑት ወይም ደግሞ እኔ ከጠየቅኳቸው መካከል ምናልባት 2 ሰው ነው ያገኘሁት። አብዛኞቹ ተመላላሽ ማለት 5ኛው ዙር የታሰረ፣ 4ኛው ዙር የታሰረ፣ 3ኛ ዙር የታሰረ የሚበዛበት ማረሚያ ቤት ነው። ይሄ ማለት ታርሞ አልወጣም ነበር ማለት ነው። ተጠብቆ ጥበቃ ተኮር ነበር ማለት ነው። ሁለተኛ ሸዋሮቢት የተመለከትኳቸው የህግ ታራሚዎች የሚበዙት ለመታረም በሚያስችል የግንዛቤ ደረጃ ላይ የማይገኙ ተክለስብዕናቸው በምን አይነት የአሰራር መርህ እንደሆነ በማይታወቅ መልክ አይተናቸው እድሜያቸው 14፣ 16፣ 15 እንዲህ አይነት ገደማ ላይ የሚበዙት እንደነዚህ አይነት ህፃናት ደግሞ በዚህ መንገድ ሊታረሙ የሚችሉበት አመክንዮም ሳይንስም ስለሌለና ታራሚ ተኮር ነው ብሎ ደምድሞ ለመናገር ያስችላል ወይ? በጣም ጥሩ ጥያቄ ግን ደጋጋሚ ነው ያልከኝ። ተመላላሽ ነው ራሱ። አዎ ተመላላሽ ማለት ደጋጋሚ በየጊዜው ይወጣሉ እንደገና ይመለሳሉ ነው። ሁለተኛ ወጣቶች ወይም ደግሞ ወጣት አይባሉም፣ ወጣትም ሳይሆን እድሜያቸው ከ18 በታች የሆኑ አሉ ነው። በጣም ጥሩ ጥያቄ ነው። የኛ መጀመሪያ ተልእኮን ታውቃለህ? የኛ ተልእኮ እኮ በፍርድ ቤት ትዕዛዝ መቀበል ነው የተሰጠውን የፍርድ ቤት ነው። ፍርድ ተቀብለን ማስተናገድ ነው በመጀመሪያው። ሁለተኛ ልጨርስልት ነው። ደጋጋሚ ብለኛል። ይሄ 5-4 ጊዜ ነው። ለምሳሌ ቀላል አሁን እንዳልከው የሄድክበት አንተ የኛ የማረሚያ ተቋማት ካታጎሪ ብትጠይቀኝ በዛ ቢመለስ ጥሩ ነበር። እንዳልከው ግን ሸዋሮቢት በእኛ ካታጎሪ ከ3 ዓመት ከ4 ዓመት በታች ፍርደኛ ነው የሚመጣው። ይሄ ማለት ቀላል ፍርደኛ ማለት ነው። ቀላል ፍርደኛ 1 ዓመት 2 ዓመት አብዛኞቹ አሁን እዛ አካባቢ ነው ያንተ ነው። እነዚህ ሰዎች ሄዶ አካባቢያቸውን ሳይለማመዱ ከዛ በኋላ ይቅርታ ይኖራል። በተለያዩ ምክንያት ግን ይገባሉ፣ ይወጣሉ። እንዴት አረጋግተህ አስቀምጠህ ከዛ በኋላ ወደ ማረም ማለት እኮ ሲዝን እንትን እኮ ይጠይቃል፣ ጊዜህን ይወስዳል፣ ባህሪን ይጠይቃል፣ ትምህርትን ይጠይቃል። እነዚህ ነገሮች ተስተካክለው ነው
እዚህ ጋር ምን ይላል? ቀደም ሲል ያነሳው ታራሚዎቹ በማረሚያ ቤት ቆይታቸው በተለያዩ የማረም ማነጽ ፕሮግራሞች እንዲያልፉ ትምህርት ስልጠና አግኝተው በአስተሳሰብና በስነ ምግባር ጭምር ለውጥ አምጥተው አምራች ዜጎች አድርጎ ወደ ማህበረሰቡ የመመለስ ተልእኮ ነው እና ወደ ማህበረሰቡ የተመለሱ ሰዎች 3-4 ወደ እስር ቤታቸው ከተመለሱ በትክክል ተልእኳችሁን አልተወጣችሁም፣ አልታረሙም ማለት ነው። እኚህ ሰዎች 3-4 አንድ ሰው የሚታሰር ከሆነ በሌብነት የገባ ሰው ከስርቆት አመሉ ተላቆ ታርሞ ማህበረሰብ ውስጥ ብቁ ዜጋ ሆኖ መኖር መቻል አለበት። ሲመለስ እንደገና ሰርቆ የሚታሰር ከሆነ ለመታረም የሚያስችል ስልጠናና ማረቅን አላገኘም ማለት ነው። በፍጹም አንተ በምትለው ሳይሆን ሀሳብ ምንድነው? ይሄ ተልእኮ የተጻፈው የምታነበው ትክክል ነው፣ ተልእኳችን ነው። ግን ጊዜ ይወስናል። ለምሳሌ አጭር ጊዜ በሚሆንበት ጊዜ አንተ የአንደኛ ደረጃ ትምህርት ማነው ለአንደኛ ደረጃ ተማሪ የዩኒቨርሲቲ ትምህርት ትሰጣለህ። በደረጃ ነው፣ ጊዜ ያስፈልጋል ማለት ነው። እያንዳንዱ ስቴፕ ሄደ ነው። በመጀመሪያ ማረሚያ ማዕከል መላመድ አለበት፣ እንትን ማለት አለበት። ስለዚህ ለሱ ቆያ አንተ አሁን መልእክቱን በትክክል መረዳት ያለ ከሆነ የኛ ተልእኮ ብቻ ነው ወይ ወደምለው እኮ ሊሄድ ነው። ይሄ አሁን አንተ የምትለው ለደጋጋሚ ብቸኛ ተጠያቂኛ አይደለም፣ እኛ አይደለም። እኛ ጋር ክፍተት ሊኖር ይችላል። ግን ለክፍተቱ የኛ የማረም ማነስ በማነሱ ብቻ ሳይሆን ጊዜው በጣም አጭር ስለሆነ ሰው አካባቢውን ሳይለማመድ አእምሮ ወደ ነበረበት ሳይመልስ ይወጣል። ኢንስቲቱሽናል ፐርሶኔል የሚል አለ እዚህ ዩናይትድ ኔሽንስ ስታንዳርድ ሚኒመም ሩልስ ፎር ዘ ትሪትመንት ኦፍ ፕሪዝነርስ የሚለው ላይ ኢንስቲቱሽናል ፐርሶኔል ማለት እንግዲህ እነዚህን ታራሚዎች ለማነጽ ብቁ የሆኑ ሰራተኞች፣ የስራ መዋቅር ምደባ የመሳሰሉት ወዘተርፈ አስፈላጊ መሆኑን የተመለከቱ ዝርዝር ጉዳዮች አሉ። ያው ዓለም አቀፍ ስምምነትን የተቀበለች ሀገር እንደመሆኗና ስለዚህ እናንተ ጋር የዚህ የአመራር እርስ በርስ ተቀናጅቶ ከስሩ የሚመራውን ሰራተኛ አስማምቶ ከመምራት አኳያ ከፍተኛ ክፍተት አለበት። በተለይ ደግሞ የቡድንተኝነት አዝማሚያ አለ። ለምሳሌ ከዚህ ከምደባ ከክፍያ ማንዋሉ ጋር ተያይዞም የኮሚሽኑ ሰራተኛ የትምህርትና የማዕረግ ደረጃን ያገናዘበ አይደለም። ስራው ያለ መዋቅር ያልተከፈተላቸው ቦታዎች አሉ። ቡድንን ወይም ብሔር ተኮር የሆነ ምደባ ነው የሚደረገው። ስለዚህ እንደዚህ አይነት አሰራሮች ለሰራተኛው ተነሳሽነት ተናቦ ተቀናጅቶ ታራሚዎችን በአግባቡ ታርመው ታነጸው የሚወጡበትን እድል ከመፍጠር አኳያ በራሱ ሰራተኛው አካባቢ ያለው ችግር በጣም እንትን ይፈጥራል። እንደውም አባላት በራሳቸው በመተማመን ስለ መብታቸው ጠንከር ብለው ሲከራከሩ የፌዴራል ማረሚያ ቤቶች ኮሚሽንና በየደረጃው የሚገኙ የስራ ኃላፊዎች መብታቸውን የሚጠይቁ አካላትን ያሸማቅቃሉ የሚል መረጃ ደርሶኛል። ምን ያህል እውነት ነው? ምን ይመስላል መዋቅራችሁ? በጣም አመሰግናለሁ። አንዳንዶቹ ያው መጥራት ያለባቸው አሉ። እኔ ስለ እውነት ነው ከእንትን የምሰማው እኔ ከሰራተኞቹ አይ ሊሆን ይችላል። ያው እንዲብሻል ሰው ስሜቱን ሊገልጽ ይችላል እኮ ለዚህ ነው እንዲያጠሩ ስሜትን ስለሆነ እንዲህ አይነት ነገር ካለ ማጥራት ነው። ግን ሊገልጽ የሚችለው ምንድን ነው? ይህ አይነት ችግሮች ምልክቶች ይሄ በተለይ መልካም አስተዳደር ጀነራሊ መልካም አስተዳደር ችግሮች አሉ ተብሎ አምና አመቱ አጋማሽ ላይ ከፍተኛ ግምገማ ተደርጎ ከኔ ጀምሮ ሲባል የነበረው በዛ ሌቭል ግምገማ አይደረግም ነበር። ግን ራስን ምሳሌ ለመሆን ከኔ ጀምሮ ከኔ ቀጥሎ ያሉት ከፍተኛ አመራሮች ጭምር ዝርዝር ግምገማ አድርገን ከዛ በየደረጃው እስከ እያንዳንዱ ሄዶ ችግሮቹን ለመለየት ሞክረናል። ብሔር የሚለው ብዙ ይባላል፣ ግን በተጨባጭ ይሄ በዚህ ነው የሚለው ነገር ለማግኘት በፍጹም ሪፖርቱ የለኝም። ግልጽ አድርገን ተወያይተናል። ግልጽ አድርገን ግን እንዲህ አይነት ስሜት አለ ስለተባለ እያንዳንዱ ዝርዝር ግምገማ አድርገን እስከ ታች ፈትሸን እሱም መነሻ አድርጋችሁ
አዎ ይሄ እነዚህ አሁን የምትላቸው አለ ተብሎ ገመገምን። ግን በተጨባጭ አሁን የሚባል አሁን የምትለውን እንደገና ብታገኝ ለምሳሌ ብሎ ደፍሮ የሚወጣ የለም። ተጽዕኖም ሊኖር ይችላል ብለን ግን አሰራሩን ክፍት አድርገን መቼም በመጣ ጊዜ ትግል እናደርጋለን። የፌዴራል ተቋም ነው፣ የሁሉም ተቋም ነው። ለማንም በዛ ስም ሊመጣ የሚችለው ነገር ላይ የለም የሚል ነገር ነው የያዝነው ነው። ትክክል ነው፣ ገምግመናል። ግን እስከ ታች ፈትሸናል። በተጨባጭ እከሌ በዚህ አይነት ብለን እንኳን ለምሳሌ ይሄ ነው የሚለው ነገር አላገኘ። አሁንም ክፍት ነው። ምደባው ምናምኑ ነፃ ነው። ምደባ በኮሚቴ ነው። መዋቅር ያልከው ትክክል ነው። መዋቅር በመጀመሪያ ከዚህ ከህግ ማሻሻል ጋር ይሄ ለውጥ ሲጀመር መዋቅሩ ስታብሊሽ ስለሆነ በዛ ክፍተቶች የተፈጠሩ ያሉት እንደገና አስጠናን። ካስጠናን በኋላ አሁን እሱ እንደገና ለማሻሻል ሂደት እየሄድን ያለበት ነው። ስራ ግን ባለበት ሰው በሌለበት ላይ ተከተንም ቢሆን ስራዎቹ እንዲሰሩ እያደረግን ነው። እሱ የመዋቅር ማስተካከያ ነው፣ የሰው እንትን አይደል። ግን አንድ ነገር ነገሩኝ። አሁን ይሄ አሁን የምትለው ነገር እኔ አላውቀውም፣ ሪፖርቱ የለኝም አሉኝ። ከአንዳንድ ሰራተኞች ባገኘሁት ጥቆማ ግን የበላይ አመራሮች ማለት የበላይ አመራሩ እንግዲህ ሊሆን የሚችለው እርሶን ጨምሮ የዚህ የፌዴራል ወይ ማረሚያ ቤቶች ኮሚሽን ውስጥ የሚገኙት ነው የሚሆኑት። ወደ ማዕከላት ሲመጡ ወደ ማዕከላት ማለት ወደ ማረሚያ ቤቶቹ ሸዋሮቢት፣ ዝዋይ ይሆናልና እዛ ያሉትን አመራሮች ብቻ ነው አነጋግረው የሚመለሱት። ታች ወርደው ሰራተኛውን አያናግሩም የሚልም ቅሬታ ተቀብዬ ነበርና ስለዚህ ሰራተኛውን ካላናገራችሁ ይሄ አሁን ያሉትን መረጃ እንዴት አድርገው ሊያገኙት ይችላሉ? ስለዚህ አንዱ ለምንድን ነው ሰራተኞችንስ እስከ ታችኛው ወርዳችሁ ማታናግሩት ነው። ሌላውና ግን እኔም ባይኔ ያየሁት ቀደም ሲል መግቢያችን ላይ እርሱ የገለጹልኝ እንግዲህ ከኢኮኖሚ ከበጀት ጋር የተያዘ ጉዳይ በኋላ የምንመጣበት አኮሞዴሽን የሚባለው ነገር እንዳለ ሆኖ ታራሚው በእርግጠኛ ነኝ እኔ ለማመን በሚያስቸግር ደረጃ በጣም በብዙ መልኩ ጥሩ ግንኙነት አለው፣ እንደፈለገው የሚቦርቅበት ተቋም እንደሆነም አይቻለውና ነገር ግን ይሄ ከሰብአዊ መብትም ከመሳሰሉት ጋር ከአገልግሎት አሰጣጡ ጋር ተያይዞ ለታራሚዎቹ በጣም የበዛ ትኩረት ይሰጣል። እኛን ግን አባከና ሚለን እያጣን ነው፣ እንዲሁም ሰብአዊ መብታችንም እየተጣሰ ነው፣ እየተሰደብን እየተዘለፍን ነው የሚልም ነገር ሰራተኞች ያነሳሉ በየማዕከሉ የሚገኙ። ይሄን እኔም ለመታዘብ የቻልኩ ይመስለኛልና ምንድነው አስተያየቶት? በጣም አመሰግናለሁ። ዛሬ ለመጀመሪያ ጊዜ እንደዚሁ አባልን በተመለከተ መዋቅርን በተመለከተ ጥያቄ አይነሳም። ከየትም ምንም ይሁን አንድ ጥያቄ ቢሆን ሰብአዊ መብት ቢባል እኔ ራሴ ጥያቄ ነበር እንዴ አባልን ሰብአዊ መብት አይመለከትም ወይ? አንዳንድ ጊዜ የሚያገላምጡ ይኖራሉ። ትንሽ እንትን ያለ እኮ ለአንተ ማስተካከያ በሚሄድበት ጊዜ ግን ማንም ሲያነሳ ከየትም ተቋም ምን ብመጣ አባል ጉዳይ ሳይሆን የሚያነሳ ታራሚ እንዲሆነ የሚባል ነገር ነውና እንደውም ሰብአዊ መብት የሚባለው ሲከበር አባሉንም ሰውን አይደለም ወይ ሰው ሴንተር የሚያደርግ ከሆነ የአባሉን ሚዛናዊ ለማድረግ አባል አካባቢም ያሉ ነገሮችን ጫናዎች አንዳንድ ጊዜ የራሱ ስነ ምግባር ችግር ያለው ይኖራል። ሁሉ ነገር ዝግ ማድረግ አይቻልም። ታራሚ ላይ ፐርሰናል በደል ሊፈጽም የሚችል ይኖራል። እኛ ግን ተቋሙ ሊበሬትድ ነው። በቃ ይሄ ሰብአዊ መብት ለማክበር ጉዳይ ላይ አንደራደርም። ባገኘንበት ልክ አስፈላጊ እርምጃ ነው የምንወስደው፣ ማስተካከያ ለማድረግ ነው የምንሄደው። ሌላው እዚህም ዓለም አቀፍ ስምምነት ላይ የተቀመጠ ነው ሩል 11 ላይ ሰፓሬሽን ኦፍ ካታጎሪስ የሚለውን ነገር ከጥበቃና ከደህንነት ስራዎች አኳያ እናንተም የምታዩት ይመስለኛል። ከሰብአዊ መብት አያያዝ ወደ እሱ ስንመጣ የቤተሰብ ግንኙነት ቦታው በተለይ መጠየቂያ ቦታው ላይ አንዳንዶቹ ተቋሞቻችሁ ሁሉንም ማለት ሳይሆን አንዳንዶቹ ላይ ልጆቻቸውን አቅፈው ለመሳም የማያስችል ነው፣ ለአካል ጉዳተኞችም የማይመች ነው፣ ለፀሐይና ለዝናብ የተጋለጠ ነው፣ የተፈቀደው ቀንና ሰዓትም አነስተኛ ነው የሚል በጠያቂ ወገኖች በኩል ይነሳል። እስር ቤት ውስጥም ደግሞ ቀደም ሲል እንዳልኩት ሰፓሬሽን ኦፍ ካታጎሪስ ግድ የሆነበት ዓለም አቀፍ ስምምነት ነውና የአእምሮ ህሙማንና ጤነኛ እስሮች አንድ ላይ
የመታሰር አዝማሚያ የሚታይባቸው ቦታዎች አሉ። እድሜያቸውም የማይመጣጠን ለምሳሌ ቀደም ሲል እናንተ ያው በፍርድ ቤት ተፈርዶበት የመጣን ታራሚ ተቀብሎ ማስተናገድ እንደተጠበቀ ሆኖ ግን ልክ ከመጣ በኋላ ግን በራሳችሁ የአሰራር መስፈርትና መርህ መሰረት ልጁን ከዋቂው እንደዚህ አይነት ከጤንነት በተለያዩ መመዘኛዎች ለያይቶ ከማሰራ አኳያ አሁንም ገና ናችሁ የሚባል ነገር ይነሳልና ምንድነው ያሰባችሁት? በእርግጥስ የሚባለው ነገር ልክ ነው ወይ? እውነታ አለው ይኖራል። እሺ እንግዲህ አንተ ሄድክበት ሸዋሮቢት ምናልባት አዲሱን ህንጻ አይተህ እንደሆንክ እሱ አለ እሱ በሚከፈትበት ጊዜ ይሄንን ይመልሳል። አሁን ግን ታራሚ ተፈርዶ መጥቷል። ካታጎሪው ሸዋሮቢት ብሏል። ሌላ ቦታ አኮሞዴሽን የለም። ስለዚህ እዛው ያለው አኮሞዴሽን ካልቻለ አንዳንድ ጊዜ የሁኔታዎች ከኛ ውጭ በሚሆንበት ጊዜ እንደነዚህ አይነት ነገሮች ሊከሰቱ ይችላሉ። ግን ይሄንን ዘላቂ መብት ለመስጠት መንግስት እጅግ ከፍተኛ ሀብት በመመደብ የማረሚያ ማዕከላት በተለይ የታራሚዎች አኮሞዴሽን እና የማረም ማነጽ ስራ የሚያስፈልጋቸው በብዙ በቢሊዮን በሚቆጠር ግንባታው እየተጠናቀቀ ነው። በቅርብ አይሆፕ ይሄ መልክ በሚይዝበት ጊዜ አሁን የምትላቸው ተመልካቾቻችንም አሁን እየተመለከታችሁ የምትገኙት ይሄ አዲስ ህንጻ በሸዋሮቢት አዲሱ የማረሚያ ቤት ህንጻ ነው። ግን ብዙ ጊዜ ሆነው ለምንድን ነው ያላለቀው? ይህን የመሰለ ስታንዳርድ ያለው ህንጻ አገልግሎት ቶሎ ለመስጠት ያልቻለበት ምክንያት ምንድን ነው? ምክንያቱም እዛው ሳለ የህልሞን ቤት በሲኤምሲ እውን ያድርጉ። ውበትና ምቾትን በአንድ ላይ ከድሪም ቢውልደርስ ሪል ስቴት በከተማዋ ተመራጭ በሆነችው ሲኤምሲ የተባበሩት ኮምፓውንድ አፓርትመንቶችን ለሽያጭ አቅርበናል። ሙሉ ክፍያ ለሚከፍሉ የ30 በመቶ ታላቅ ቅናሽ አዘጋጅተናል። የ10 በመቶ ቅድመ ክፍያና የ50 በመቶ የባንክ ብድር ማመቻችተናል። ባለ አንድ መኝታ 73 ካሬ በ720 ሺህ ብር ቅድመ ክፍያ ወይንም በ30 በመቶ ቅናሽ በ5.3 ሚሊዮን ብር ጠቅላላ ክፍያ። ባለ ሁለት መኝታ በ106 ካሬ በ1 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ7.7 ሚሊዮን ብር ጠቅላላ ክፍያ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ10.3 ሚሊዮን ብር ጠቅላላ ክፍያ እንካችሁ ብለናል። አፓርትመንቶቻችን ሰፊ የመኪና ማቆሚያ፣ የልጆች መጫወቻ፣ ዘመናዊ የመዋኛ ገንዳና አስተማማኝ የከርሰ ምድር ውሃ እንዲሁም ሌሎች መሰረታዊ ልማቶች ያላቸው በመሆናቸው ተፈላጊ ናቸው። ይፍጠኑ። በ2 ዓመት ተኩል ጊዜ ውስጥ ቁልፍ እናስረክባለን። ዋጋ ሳይጨምር የቤት ባለቤት የመሆን እድሉ አሁን። ድሪም ቢውልደርስ ሪል ስቴት። ስራ ሳይጀምር አንዳንዶቹ ህንጻዎች ወደ ማርጀት ተመልሶ ሌላ ሳር ወደ ማብቀል ደረጃ የሚገኙበት ሁኔታ አለ። እዚሁም ምስል ላይ አሁን ተመልካቾች ማየት በሚችሉበት ደረጃና ለምንድን ነው ያላለቀው? ጥያቄ ትክክል ነው። ዘግይቷል። ኦልሞስት 10ኛ ዓመት አካባቢ ነው ከተጀመረ። እንደምታውቀው እንደ አንድ መለስተኛ ከተማ ነው ያው ግንባታው በጣም ሰፊ ስለሆነ ጊዜ መውሰዱ ግድ ነው። ግን ከተባለው ቅድና የተለያዩ ኮንትራክተሮች የሚሰሩት የተለያዩ ኮንትራክተሮች ናቸው የሚሰሩት ተከፋፍለው። ስለዚህ መነሻው ላይ ችግር ነበር። መነሻ ላይ ግንባታዎቹ እንደሱ ሲጀመሩ ኦንፎርስ ነበር ያው የስራ ዕድል ለመፍጠር በጣም ሐሳቡ ጥሩ ሆኖ ግን የስራ ዕድል ለመፍጠርም ሀብትንም በአግባቡ ያው ከመጠቀም አኳያ ነው እንጂ እንደ ሌላ ግንባታ ሙሉ ጨረታ በመጀመሪያው አሸናፊ ሆኖ ውል ገብተ አይደለም። ይሄን ባለመሆኑ በየጊዜው አሁን የኮንስትራክሽን ማቴሪያሎቹን ተመልከት። በዛን ጊዜ ውል ከተገባበት አሁን አንዱ ብቻ ራሱ 4-5 እጥፍ ዋጋ ይጨምራል። እዛ ገዝቶ ተክቶ ለማለት ደግሞ እነዚህ ገና ለራሳቸው ሀብት የሚፈልጉ አይነት ስለነበረ አብዛኞቹ ገንዘብ ማግኘት አይቻልም። በዚህ አይነት ሁኔታ ያው ካፓሲቲ በጣም ሰፊና ውስብስብ ግንባታ ከመሆኑ ጋር በጊዜው መሄድ አልተቻለም። በዚህ አይነት ሁኔታ ወደ መቆም ጭምር ደርሶ ነበር። በልዩ ውሳኔ አምና ካለበት ምክንያቱም 2 ዋና ምክንያቶች ነበሩ። አንድ ይሄ በቆየ ቁጥር መንግስት እየከሰረ ነው የሚሄደው። ሁለተኛ ደግሞ ታራሚ
አሁን የምትለው ችግሮች ሁሉ ሊፈቱ የሚችለው ደግሞ ማረሚያ ቤቶች አካባቢ ላይ ደግሞ እንደዚህ አይነት ችግር ያለበት ማረሚያ ቤቱ እንግዲህ በተመሳሳይ ይመስለኛል የአንድ ሰው በጀት 22 ብር በዚህ ሰዓት ከኑሮ ውድነቱ ጋር ያልተገናዘበ እንዴት አድርጋችሁም ይህን ታራሚ መቀለብ እንደምትችሉም በጣም የሆነ ምንድነው ተአምር አስማት ነው የሚመስለው። ስለዚህ እኚህ ታራሚዎች የምንበላው እንትን ውሃ ነው የቀጠነ ነው በቃ ጎርፍ ነው ቢሉ ለበሽታ የሚያጋልጥ ነው ቀጭ የሚበዛበት ነው እህል መሆኑንም እንጠራጠራለን ቢሉም ያምርባቸዋል። ምክንያቱም 22 ብር በጀት ይዛችሁ ደና ነገር ቀልበናል ማለት የሚቻል ስለማይመስለኝ፣ ነገር ግን እንዲህ አይነት ችግር እያለባችሁ ይሄ ሙዝ ፍራፍሬ ምናምን ከ1 ኪሎ በላይ ማስገባት አይቻልም የሚባልበትም ማረሚያ ቤት አለና በሶ መከልከሉ ስለምንድን ነው? በጀቱ በዚህ ደረጃ ትንሽ ከሆነ በቤተሰብ በኩል የሚመጡ ቀለቦችን በገፍ ቢገባም ብዙ ሊያስጨንቃችሁ ይገባል። አለበለዛ ሌላ ቴክኒካል ምክንያት ካለው ቢነግሩኝ። በጣም ጥሩ እንዳልከው የቀለቡ ጉዳይ ላይ ችግሩ አለ። ችግሩ እንዳልከው 22 ብር ነው። ያው ቅርብ ጊዜ ነው የተሻሻለው፣ አንድ ዓመት ተኩል አካባቢ ነው። ግን ሚዲየትሊ እንደተሻሻለ ደግሞ ያው የገበያ አንስታቢሊቲ ተፈጠረ። በዛ ምክንያት ተሻሽሎ ነው 22 ብር ነው። አዎ ከስንት ብር? ከ15 ብር። ስለዚህ ይሄንን ሚዲየትሊ ግን ችግሩ በጣም ሳውንድፉል ስለሆነ ዝርዝር ጥናቶችን አጥንተን ያው ወደሚመለከተው ክፍል አቀርበናል። ያው አንድ የቤተሰብ ጉዳይ ብቻ አይደለም፣ ብዙ ሌሎች ነገሮች የሚታዩ አሉ። ከዚህ ጋር አብሮ የሚታዩ የሚሻሻሉ እነዚህ ነገሮቹ ያው በሚመለከተው አካል እየታየነ በቅርብ ምላሽ ይገኛል ብዬ አስባለሁ። ግን እስካሁን ድረስ ይሄ ወይ ለምን አልሆነም ወይ ደግሞ እቺ እንዴት ናት መሳት የምለው ያው የሀገራችን ሁኔታ የምታውቁት የጦርነቱ ሁኔታ የአንስታቢሊቲ ሁኔታ የምታዩት ነው። በዚህ አይነት ሁኔታ ያው ያለው ነገርም ተረድቶ ባይዘው ታራሚዎቻችን እኔ ምለው በጣም አይደለም የምንረዳውን ነገር መረዳት ነው። ኮሚሽነር ሰብአዊ መብት የሚባለው ነገር እኮ ብዙ ጊዜ እኛ ሀገር ዝም ብሎ ሰውን ከመደብደብ ከመሳሰሉት ጋር እናያይዛለን። ግን ጦምም ማደር እኮ ሰብአዊ መብትን መጣስ ነው። አዎ ለአንድ ታራሚ በዚህ ሰዓት በአንድ ቀን 22 ብር በጀት በ22 ብር በልቶ ያድራል ብሎ ቋንቋ በራሱ በቃ ሙልጭ አርጎ የሰብአዊ መብትን መጣስ ሳይሆን ማውደም ነው ብዬ ነው የሚገባኝ። ማለት በ22 ብር ምንድን ነው የሚደረገው? እስቲ ይንገሩኝ። በ22 ብር እንዴት አስተዳድራላችሁ ብትጠይቅ እኮ እንዴት ካልዋሻችሁን በስተቀር ከኪሳችሁ አታውጡም። ካልዋሻችሁን በስተቀር አንድን ሰው በ22 ብር ማስተዳደር ይቻላል በቀን? እንዴት እንዋሻለን? አንተ እኮ 10,000 በላይ ታራሚን በቀን 3 ጊዜ ታበላላችሁ። አንዱ አብልተን ለማለት ዋሽቴ ከየትኛው ኪስ ብትወስድ እንዴት አወራረ ከየት አመጣለን? ገባኝ እኮ እንዴት ነው የምታስተዳድሯቸው? በአስማት ካልሆነ ይሄን መጠየቅ አለ። ይሄን ጠይቅ። በዚህ ባይሆን ሪኮግኒሽን በጣም ይገረማል የምለው ነገር አንድ በቃ እንዴት ማኔጅ እንደምናደርግ ይሄን የፈለገ ማኔጅ ብታረጉት አንድን ሰው አይጣፍጠው ግን ቢያንስ ጠግቦ በቀን 3 በልቶ በ22 ብር ማደር ይቻላል እዚህ ሀገር? በጣም ከባድ ነው። ከየት ነው የምትገዙት? በጣም ከባድ ነው። በጣም ከባድ ነው። ከባድ በመሆኑ አጥንተናል፣ ለሚመለከቱ አቅርበናል፣ እየታየ አለ። ግን እስከዛው እኛ የተለያየ ሜካኒዝም የምንጠቀመው ምን መሰለህ? ወጣ ብለን ቀጥታ ከኢንዱስትሪዎች በቀጥታ ከሚገኝባቸው አካባቢዎች አሁን ከእንትኑ ወጣ ብለን በቃ ይሄ ጋር ግንኙነት ያላቸው ከንግድ ሚኒስቴር ከሌሎች ጋርም ከየቦታው ካለበታል አሁን ያልክበት ቦታ ላይ ኢቭን በአካባቢው ላይ ጎመን ዘርተን ጎመን የተወሰነውን ጭምር እንደነዚህ አይነት ነው። ግን በቃ እሱ ብቻም በቂ ስላልሆነ እንዳልከው ታራሚ ከዚህ በፊት በሳምንት 2 ቀን የነበረውን ቀኑን ማሻሽሎ ቤተሰብ ስንቅ እዛ አካባቢ አይነት ደግሞ ካለ ባገኘ ልክ ደግሞ ስንቅ የሚመላለስበት ሁኔታዎችን ፈጥረን የተለያዩ ሜካኒዝም ጊዜያዊ ነው ፎርዛት ማተር በጣም አሳሳቢና
ቶሎ ምላሽ መገኘት አለበት የሚለው ትክክል ሆኖ ግን እነዚህ አማራጮቹን ወስደን እቺንም ደግሞ የታራሚው ራሱ ኮሚቴ ራሱ ባለቤት ሆኖ እሱ በሚያረጋግጠው አይነት ሁኔታ ማኔጅ እያደረግን ያለንበት ነው። ከዛ ውጭ ግን ምንድነው ሰብአዊ መብት የምትለው ትክክል በጣም ትክክል ነው። ሰብአዊ መብቱ አንዱ ምንድነው በእኛ ጥላ ስር ነው እኛንን የምንመግበው። ይህንን ማስተካከል ማየት ላይ እየሰራ ነው ያለው። አይሆፕ በቅርብ ምላሽ የኪሎ ገደብ ታደርጋላችሁ እንዴ? የኪሎ ገደብ ለምንድን ነው የሚደረገው? ኪሎ ማለት አንድ ሰው ለምሳሌ 10 ኪሎ ሙዝ ይዞ ቢመጣ ምን ችግር አለው? ይሄኛው እንግዲህ ምን መሰለ የቆይታው የተለያዩ ደግሞ የደህንነት ጉዳዮች አሉ። እነዚህ ፍራፍሬ ነገሮች ውስጣቸው ብዙ ነገር ነው። አሁን እሱን አሁን እዚህ እኔ ለመግለጽ እንትን አይደለም። ስለዚህ ፕሪኮንቲሊ የመጣውን ካላደረገ መሰሉት የታራሚ ቤተሰብ ዝም ብሎ መንግስትንም እንደ ጨካኝ የሚቆጥርበት ለምሳሌ 22 ብር በጀት ነው እያለ የተራቡኝ ዜጎች ብሎ ደግሞ ንጹሃኑ ማለት ነው ምን አለ እኔ ሲጀለት በሄደ የሚል የማማረር ነገር ይነሳልና ከደህንነት አኳያ ሊሆን እንደሚችል እኔ ገምታለሁ። ግን የማይገምት ሰው ደግሞ እናንተን በሌላ መልክ እንደ ሰብአዊ መብት ጥሰት አይቶ ሊፈርጅ ስለሚችል እዚህ ማይነሳ ከደህንነት ጋር የተያዘ አጀንዳ አለው ብሎ መመለሱ ጥሩ ነው። ሌላው ከዚህ ሩል 65ም ላይ እዚህ ጋር ተቀምጧል። ሪሊጅን ላይ ከዚህ ከአልባሳት ጋር በተያዘ ይሄ ምንድነው መስገጃ ምናምን ይከለከላል የሚል ነገር ሰምቻለሁ። ልክ ነው? አይከለከልም፣ ይሰግዳሉ በአግባቡ። እሺ፣ ስለዚህ ይሄም ራሱ አንዱ ሀሜት ነው። ከሰብአዊ መብት ጋር ተያይዞ ከቤተሰብ ጋር ስንገናኝ የሚል ደግሞ በተለይ ዘዋይ ማረሚያ ቤት አካባቢ እና ቃልቲ ቂሊንጦ በሰቀቀን ነው የምናወራው። ፖሊሶች በቤተሰብ ፊት ይሄ አለ አይደለ በማይመች መልክ ቆመው በመገላመጥ በትክክል ሀሳባችንን ኮሚኒኬት እንዳናረግ በሚያስችል መንገድ ነው ያን የሚያስፈጽሙት የሚል ነገር ይነሳል። እኔም እንደሱ አይነት ነገር ስረኛ ጓደኞቼን ልጠይቅ ሲሄድ ገጥሞኛልና በቃ ምናምን ይጥፋ እንደዚህ ጫናው ይገባኛል ብዙ ሰው ሲኖርባቸውና እንደሱ አይነት ነገር አለ። ይሄ ስለምንድን ነው ማይስተካከለው? ይሄንን ሊያስተናብር በሚችል መልክስ አንዳንዶቹን የሸዋሮቢቱ በሱ መንገድ እየተዘጋጀ ይመስለኛል። እንደሱ ማድረግ አይቻልም አለ። ይሄም አንዱ የሰብአዊ መብት ጥሰት ነውና ከሰብአዊ መብት የጸዳነን ብሎ ለመናገር አያስደፍርም ብዬ ነው። በጣም ጥሩ ነገር ነው። ይሄ የቤተሰብ ጥየቃ ጋር ያለው ያው መነሻ አሁን ለቤተሰብ ለመናገር አመቺ አይደለም የሚለው ነገር እንግዲህ የኮቪድ ፕሮቶኮል በመንግስት ደረጃ አንስቶ ከሆነ አላቅም። ኮቪድ ፕሮቶኮል አለ በኮቪድ ምክንያት። ከዚህ በፊት እኮ ቤተሰብ አንድ ላይ እንትን አድርገው ነው በኮቪድ ፕሮቶኮል መሰረት ተነስቷል እኮ እሱ። አዎ በኮቪድ ስለተነሳ ይመስለኛል እኔና እርሱ አሁን ችግር የለው ፕሮቶኮል አይኛ ታር ህግ እንትኖቹ ታራሚ ላይ ሌላ አለው። የኔው ምንድነው ያው ፐርሰናሊ አሁን ቢሆን አንዳንድ እኮ ማስክ እያደረገ ነው ያው ለጥንቃቄ። እኛ ምንድነው በማስ ስለሚኖሩ እኛ እኮ እንደ ቤተሰብ አባት አባወራ ሆነን ነው ለታረሚ አንዳንድ ጊዜ እንድታይ ነው የምንፈልገው። በማስ ይኖራሉ በጋራ ስለሚኖሩ እንደነዚህ ችግሮች ቢመጡ በጣም አንማኔጅ ስለሚሆኑ ያው የኮቪድ ፕሮቶኮል መሰረት ትንሽ በርቀት እንድናገሩ ብለዋል። እሱን እያሻሻልን እያጠናን ከሚመለከተው ጋር እየተነጋገርን እያስተካከልን እንዳለ ምንም እንትን የለም። ያው አይደለም ለምን በአግባቡ ማውራት እንዲችሉ ሚስጥር አሁን አንዳንዱ የራስ የቤተሰብ ሚስጥር አለ። ሰው ሲኖር ፖሊስም ሆነ ማንም ሰው አንድ ሰው የራሱ ጉዳይ አለው ሰው እንዲሰማው ማይፈልገው የግድ ወንጀል ብቻ መሆን የለበትም። ስለዚህ ፖሊስ አንዳንድ ጊዜ ሰዎች ማውራት በሚችሉበት እድል ሰጥቶ እንጂ የሚያወሩትን እዛው ፍጥጥ ብሎ እያዳመጠ ሲሆን አንተ እያልከ ያለው አሁን እነሱ መሀል ላይ ፖሊስ ገብቶ ያዳምጣል። ይሄን ያስጨንቃል። ይሄን እያረም እንሄዳለን። ያው በኢንዲቪጁዋል ደረጃ አንዳንድ ጊዜ ሊከሰተው የሚችሏቸው ነገሮች ይኖራሉ። ግን ትልቁ ቤዚክ ነገር የሚመስለኝ አሁን አንተ ካልከው ነው የምረዳው ይሄ መናገሪያ እነሱ ከውስጥ የሚወጡትና ከውጭ የሚሄደው ቤተሰብ የተወሰነ ዲስታንስ አለ።
እሱን ድምፅ ለድምፅ ለመስማማት ያው ጮክ ብሎ መናገር አለ። እሱ እንኳን አሁን በዛ በመናገሪያው ይፈታል። እሱ አንዳንዱ ጋር በዛች በስልኳ ይፈታል። ግን አሁን ቂሊንጦ ማረሚያ ቤት እንዲህ የተወሰኑት ጋር እኔም ሄጄ ስለማቅ ነውና አሁን ምንድነው መሰሉት አሁን የዚህ የደህንነት ጉዳይ አለ። ለምሳሌ የሆነ መረጃ ከመሰወር ከመሳሰሉት ጋር በተያያዘ ፖሊስ ያን ነገር ቢያረግ እዛ ጣቢያ ላይ ኦሬዲ ይቻላል። አንድ ሰው ምርመራው አልቆ ፍርደኛው ነው ገባ ጨረሰኩ በታሰረበት ጉዳይ ላይ አይደል? ያንን ፍርዱን ጨርሶ ነው የሚወጣው ኦር በአመክሮ በምህረት ነው የሚወጣው። ስለዚህ ከመታሰሩ ጋር በተያያዘ ሊያወራ የሚችለው ነገር ጨረሰ ማለት ነው። ስለዚህ ሌላ ደግሞ የቤተሰብ ሚስጥር ይኖረዋል፣ የልጁ የሚስቱ የመሳሰሉት ጉዳይ እሱን ሰው አጠገቤ ሲኖር ያስጨንቀኛል ለማውራት እና እንዲህ ራቅ አይሉም የሆነ እንትን ይፈልጋሉ ይመስል ምን ማለት እንደሆነ ነውና እሱን ማለቴ ነው። በጣም በጣም ጥሩ ሐሳብ ነው። ይሄንን ያው ይዞ ወደፊት እያሻሻሉ አንዱ የግምገማችሁ አካል አድርጋችሁ ብታዩት ነው። ሌላ የተከለከለ ነገር አሁንም እየገባ ነው። ቀደም ሲል ይሄ አደንዛዥ እጽ ምናምኖች አሉና አንዱ የባህሪ መሻሻል ላይ ችግር እየፈጠረ ያለው የተከለከለ ነገር ይገባል። ይሄ ማለት ደግሞ ያለ ማዕከሉ ሰራተኞች ያለ ተቋሙ ሰራተኞች ኃላፊዎች እውቅና ውጪ ሊሆን አይችልም። ሁሉም እያልኩ አይደለም። ስለዚህ አንዳንድ የተቋሞቻችሁ ሰራተኞች የተከለከሉ ነገሮችን በማስገባት በማቀባበል ከኪራይ ሰብሳቢነት ጋር የተያዘ ሚናቸው ከፍተኛ ነው ይባላል። ብዙዎች ደግሞ የሚያነሱት እውነት ነው ወይ? የኔም ጥያቄ ስለሆነ ከድሮ ጀምሮ የሚነሳ ነገር አንዳንዶቹ ከፖሊስ ጋር ቤታቸው ሄደው አድረውም ጠዋት የሚመለሱ አሉ። ሻል ያለ ነገር ማድረግ የሚችሉ ሀብታሞች ገንዘብ ያላቸው ጉቦ እየከፈሉ ደጅ አድረው ይመለሳሉ ይባላል። እውነት ነው ወይ? እውነት ነው ብዬ ደፍሬ ለመናገር አንዱ ማሳያይ በርከት ያሉ እስረኞች እስር ቤት ሆነው ግን ልጅ ሲወልዱ ከተመለከት እውነትም ሄደው አድረው ይመጣሉ ማለት ነው። ምንድን ነው አስተያየቶት? በጣም አመሰግናለሁ። እኔ ለማመን በጣም ይከብደኛል። በእውነት ነው የሚልህ ይሄ ካለ ይሄ በእርግጠኝነት ወደ ተጨባጭ ከሄደ ብዙ በዚህ በኩል እኔም ማስጠናለሁ ነው የምከታተላለሁ። ምንም መረጃ የለውም ይዞ ለምሳሌ ቃሊቲ ማረሚያ ቤት ወጥቶ ቤቱ አድሮ ጠዋት የሚገባ የለም፣ በፍጹም የለም የሚል ሪፖርት ነው ያለ። እስካሁን እኔ ባለኝ ወረድ ብለው ማየት እንግዲህ ወረድ ብዬም ኦብዘርቭ እያስደረግኩ ነው የለም የሚል ነገር ነው። ይሄማ ምን ጥያቄ ያስፈልጋል? በጣም ትልቅ ጥሰት ነው። በጣም ጥሰት ነው። ኦብዘርቭ እያደረግን ያለ ነው። አንዳንድ ጊዜ ግቢ ውስጥ እዛ ሆኖ 11 ሰዓት ተኩል የሚገባው 12 ሰዓት የሚገባው አንዳንዱ 12 ተኩል ድረስ ያው የመግባት ሁኔታ አለ። ያም በጣም በዝርዝር ሰውን አስጠንተን ያገኘሁት መረጃ ነው። እኔ በቃ በዚሁ አይነት ሁኔታ ነው መረጃ ያለ። ከዛ ውጭ ግን ውጭ አድሮ ውጭ አምሽቶ ከግቢው ወጥቶ ተመድቦለት ፖሊስ ከፍሎ ፖሊስ የሚል ነገር በፍጹም መረጃ የለም። እናንተን ተባበሩ። ይሄ ተጨባጭነት ካለ ለኛ ምናልባት የማይነግሩ ከሆነ ያው የነገርኩ ነው። እናንተን ተባበሩ፣ ወደ ተጨባጭ ነገር እንምጣ። ከዛ በኋላ ምን ወሰዳችሁ የሚለው ነገር እኛ ብንጠይቅ ጥሩ ነው። ሁለተኛ የተከለከሉ ጋር የምትለው መቀነስ አለ። እንደ በፊቱ አይደለም። ሲሪየስ ያው እንግዲህ ፍተሻዎች አሉ። በፍተሻ የተከለከሉ ሞባይል አይነት የምናገኛቸው አለ። እስካልደረቀበት ጊዜ ድረስ እስካልቆመበት ጊዜ ድረስ በፍጹም ልክ አይደለም የሚል ግምገማ ላይ ይሄ ደግሞ በዋናነት ከአባላት ስነ ምግባር ጋር እንደሚገናኝም አድርገን ባይዘው በርካታ እርምጃም የወሰድነው ያገድነው እየተጣራ ያለው አለ። በቂ አይደለም የሚለው ነገር ተወስዶ ግን ይሄ ስትሮንግሊ እንሄዳለን። ሸዋሮቢት ላይ እኔ ራሴ ታዘብኩት፣ በጣም ያስጨነቀኝ፣ በጣም ያዘንኩት ያው አሁንም ተመልካቾች በሚመለከቱት መልክ ያው ታራሚዎቹ እየተናገሩ ነው። ምን ለምንድን ነው ያው ከ22 ያቺው 22 ብር ነች እንግዲህ በጀቷ እሱ እየገባኝ
ግን ሌላ መንገድ የለም ወይ? ሌላ ዘዴ የለም ወይ? ለምሳሌ ሸዋሮቢት ላይ በአማራ ክልልና አካባቢው ላይ በተለያየ መልክ የተሰማሩ በኢንዱስትሪ ስራ ላይ የተሰማሩ ሊያውም ሸዋሮቢት መስመር ላይ በርካታ ባለሀብቶች ያሉበት ሀገር ነውና በጀቱም ቢኖር የመንግስት የግዢ ስርዓት በራሱ እንደማያፈናፍን እናውቃለን። ቢሮክራሲው ግን በዚህ ደረጃ ሰዎች ሳሙና ማጣት ነበረባቸው ወይ? የሳሙና ጉዳይ ሸዋሮቢት ላይ በጣም አሳሳቢ የሆነ ነው። በዚህ በግብርና ስራ ላይ ተሰማርተው በዚያ ደረጃ እዚያ በረሃ ላይ እስከላባቸው በባዶ እንትን ገላችሁን ታጠቡ ማለት ምን ማለት ነው? ለምንድን ነው እንደዚህ የሳሙና ጉዳይ በዚህ ደረጃ ሊከፋ ይገባ ነበር? ሌሎች የሀብት ምንጮችን የማሰባሰብ ፕሮጀክት ቀርጾ ለታራሚዎች እዛ አካባቢ ያሉ ምክንያቱም ከንጽህና ጋር በተያያዘ አንድ ነገር እዛ ማረሚያ ቤት ውስጥ ከገባ ተያይዞ ማለቅ ነው የሚመጣውና ለሰራተኛውም የሚተርፍ በሽታ ነው የሚመጣውና በጣም አንገብጋቢ ነው። እኔ አሁን ጥያቄ ብቻ ሳይሆን እባክዎ በሚልም ድረስ መለመን ከተገባኝም የሆነ ነገር መደረግ አለበት። ያው እንደምትመለከቱት ስለሆነ ሻወር አሁን እኛ እዚህ ነው የሚገባው። ሳሙና በወር ነው የሚሰጠው። እኛ የስራ ሰውና እነሱ ግቢ ላይ አንድ ላይ ነው የሚሰጠው። አንድ ሳሙና ነው የሚሰጠው። አንድ ሳሙና እኛ መስከኛ ነው። በቀን ማጠብ አለብን። ቦቲ እናጥባለን፣ ልብስ እናጥባለን። እንዴት አንድ ሳሙና በአንድ ወር ይጠቀማልና? አንድ በጣም ትክክል ነው። እንግዲህ ያው የፋይናንስ ግዢ ስርዓት ላይ አሰራሮቹ አሉ። ባይዘው ሌት ነው አሁን የምሰማው እንደነዚህ ነገሮች ላይ እኛ ቀጥታ የሚከፈለው መስዋዕትነት ይከፈል ብለን አክሽን ወስድ ነበር። ግን ብዙ ጊዜ ምንድነው ያው እያንዳንዱ በራሱ ያው ስራ ይሰራል ሲባል ያለ ነገሮች በመሆኑ አሁን ምንድነው እንደዚህ የሳሙና ችግር እንዳለ ነው። ባይዘው አውቶማቲክ መፍትሄ እንዲያገኝ የሚሉ ነገሮች እየሰሩና በአሁኑ ጊዜ ምላሽ ሊያገኙ ይችላል ብዬ ነው። ስለዚህ መስተካከል አንተ እንዳልከው መሆን አልነበረበት። ወይ በጣም ነው የሚያስጨንቀው። ህጉ ነው ግዢው ስርዓቱ አይደለም። እናንተ ኦልሬዲ አለና ከዛ በኋላ አይ ነገ እኮ በዚህ ምክንያት አለፍኩ ቢባል ህጉ በርግጥ እሱን ትታችሁ ቀላል ነገር ነው። በኮሚኒኬሽን ስርዓት መጠየቅ ነው እንጂ ያለብን ለዚህ ደረጃ መድረስ የለበት። ግን አስከፊ ደረጃ ላይ በነገራችን ላይ በጣም አስከፊ ደረጃ ላይ በትክክል ተረድተን ኦልሬዲ ይሄ መፍትሄ እንዲያገኝ አቅጣጫ የተቀመጠበት አለ። አቅጣጫ ነው ልንገሩት፣ ቀላል ነው። በዚያ ክልል ማት ባለሀብት እየተንቀሳቀሰ ነው። ምናልባትም ሳሙና ፋብሪካ ጭምር ምንድነው ለታራሚዎች እኮ ጽድቅም ነው። በቃ የሆነ እኮ የአንድ ወሩን እንዲህ ነገር ትይዙና ከዚያ ደግሞ ይሄኛው የግዢ ስርዓታችሁ ደግሞ ይፈቀዳላችሁለት መገዛት ይቻላል። እኔ ሰቅጥጦኝ ነው የመጣሁት ማለት ሰዎች እንደዚህ እስከላባቸው መተኛት የለባቸውም። በዚያ ላይ ያ ዩኒፎርም ራይም ጥያቄ እየተነሳ ነው። በጣም የሚያቃጥል ዩኒፎርም ነው ጨርቁ በራሱ። እሱንም በልኬት ለምንድን ነው ማትገዙት? በረሃ ላይና ተመሳሳይ ሆነ ለቃልቲው እስረኛና ሸዋሮቢት ላለው እስረኛ አንድ አይነት ኳሊቲ ያለው ጨርቅ መሆን የለበትም። ሲንቴቲክ መሆን ያኛው አሁን በጣም የሚያቃጥል የሚፋጅ ነውና እንዴት ነው? በጣም ጥሩ። የዚህ አሁን ሌሎች አካላት የማስተባበር የሚለው ነገር በጣም ጥሩ ነገር ነው። ወደፊት በስፋት ብንሄድበት ያው እየሄድን ያለንበት ሁኔታዎችም አሉ። አሁን መግለጽ አልፈልግም። ለአንድ ለሶስት ሰው ተልኮ ስጡና ይሰሩታል። ግን ያው በመንግስት በጀት የሚተዳደርና ራሱ እሱም ቢሆን ጥንቃቄ ካልተደረገ ሌላ የራሱ የሚፈጥራቸው ይኖራሉ። የህልሞን ቤት በሲኤምሲ እውን ያድርጉ። ውበትና ምቾትን በአንድ ላይ ከድሪም ቢውልደርስ ሪል ስቴት በከተማዋ ተመራጭ በሆነችው ሲኤምሲ የተባበሩት ኮምፓውንድ አፓርትመንቶችን ለሽያጭ አቅርበናል። ሙሉ ክፍያ ለሚከፍሉ የ30 በመቶ ታላቅ ቅናሽ አዘጋጅተናል። የ10 በመቶ ቅድመ ክፍያና የ50 በመቶ የባንክ ብድር ማመቻችተናል። ባለ አንድ መኝታ 73 ካሬ በ720 ሺህ ብር ቅድመ ክፍያ ወይንም በ30 በመቶ ቅናሽ በ5.3 ሚሊዮን ብር ጠቅላላ ክፍያ። ባለ ሁለት መኝታ በ106 ካሬ በ1 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ7.7 ሚሊዮን ብር ጠቅላላ ክፍያ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድመ ክፍያ ወይም 30 በመቶ ቅናሽ በ10.3 ሚሊዮን ብር ጠቅላላ ክፍያ እንካችሁ ብለናል። አፓርትመንቶቻችን ሰፊ የመኪና ማቆሚያ፣ የልጆች መጫወቻ፣ ዘመናዊ የመዋኛ ገንዳና አስተማማኝ የከርሰ ምድር ውሃ እንዲሁም ሌሎች መሰረታዊ ልማቶች ያላቸው በመሆናቸው ተፈላጊ ናቸው። ይፍጠኑ። በ2 ዓመት ተኩል ጊዜ ውስጥ ቁልፍ እናስረክባለን። ዋጋ ሳይጨምር የቤት ባለቤት የመሆን እድሉ አሁን። ድሪም ቢውልደርስ ሪል ስቴት። የሆነ ሆኖ ግን ባለድርሻ አካላትን ሌሎች ትብብርም ለችግር ጊዜ የሚለው ነገር እየሰራን ያለበት ነው። ይሄንን አጠናክረን
የምንቀጥለው ነው የሚሆነው። ከዚህ ውጭ ግን ከደንብ ልብስ ጋር ያለው እንግዲህ በጣም አስቸጋሪ ነው። ደንብ ልብስ በአሁኑ ጊዜ የደረጃው በጣም የተሻለ ተብሎ የትም ማረሚያ ማዕከላት የትም አባል አሁን ለመጀመሪያ ጊዜ አንተ ስትናገር ነው እንጂ ከሌላ አካላት ከሌሎች የጸጥታ መዋቅሮችም የኛ ደንብ ልብስ በጣም ከፍተኛ መሻሻል የታየ የሚል ነገር ነው። እንዳልከው ልኩ ለእያንዳንዱ ተለክቶ አይደለም ኢንዱስትሪ እንትን የሚለው ያው ስታንዳርዶች አሉ። አንተ አሁን የለበስከው ልብስ አንተ ተለክተ ያለ አይመስልም። በቃ ስታንዳርዱ አለ። በዛ በሚገባው እንትኖቹ ነው በመጀመሪያ ተለክተው ያሉ መረጃዎች ወስዷል። ሲጠቀሙ የነበረበት አለ ቼክ እናደርጋለን። ከዛ በኋላ ኦርደር ነው የሚደረገው። ምክንያቱም በማስ ስለሆነ እያንዳንዱ እየለካ እዛ እያልን መስራት ወደፊትም አስቸጋሪ ነው። ግን ሞዴሎቹ አሉ፣ ሳምፕሎች አሉ። እዛ ጋር የአንዱ ካልተመቸ ሌላኛው አጀስትመንት አለ። እሱም በዛ እናስተካክላለን። ሌላ አንድ እንትን ብዙዎቹ ጋር የሰማሁትና የተመለከትኩት ነገር አንድ ታራሚ ላይ የሆነ ነገር ሲገኝ ጥፋት ሲገኝበት እሱን እንደመቅጣት ያን ጥፋት የተመለከተ መመሪያ የሚወጣው ለጠቅላላው ታራሚ ነው። ለምሳሌ አንድ እስረኛ ሊጠፋ ሲል 10,000 ብር ይዞ ተገኝቶበታል ይመስለኛል አንደኛው ማረሚያ ቤት ላይ እና በእንትን የላኩልኝ ነው በቴሌግራም ሜሴጅ እና ስለዚህ ከቤተሰብ የሚመጣን ገንዘብ ለጠቅላላው ታራሚ ከ200 ብር እንዳይበልጥ አይነት ውሳኔ መስጠት በጥቅል ለምሳሌ አንዱ በነጠላ ጫማ ውስጥ የተከለከለ ነገር ይዞ ስለገባ ነጠላ ጫማ አይገባም የሚል እንዲህ አንዱ ሲያጠፋ ለጠቅላላው መመሪያ ማውጣት ልክ ነው ወይ? ይሄስ እንደ ሰብአዊ መብት ጥሰት አይታይም? አይታይም። ዋናው ነገር ይሄ ምንድነው ከደህንነት ጋር የተያያዘ ነው። ጥበቃ ጋር የተያያዘ ነው። ጥበቃው ደህንነቱ እንደ በፊቱ ደግሞ ታራሚ ሀራስ ለማድረግ ሳይሆን ለታራሚ ደህንነት ነው። ጄኒውን ለመናገር ልክ ነው። አዎ። ስለዚህ የማያያዘው ምን መሰለ 10,000 ብትሰጥ ይሄ ማረሚያ ማዕከል ነው። በሂደት ሊደርስ ይችላል። አዎ በቃ ያው 10,000 በአሁኑ ገበያ ወደ 20 ምንም ችግር የለም። ዲፔንድስ በየጊዜው እያሻሻልክ ልትሄድ ትችላለህ። ግን እዛ ጋር ታሳቢ የተደረገው ምንድነው የሆኑ በቃ ወሳኝ የሆኑ እዛ ህብረት ሱቆቹም ስላሉ እዛ የሚያገኛቸው ስላሉ አሁን ቅድም እንዳልከው ገንዘብ ያለው ይሆን ሳሙና ብናቀር ትንሽ ሳሙናዎች ቢኖሩ እንኳን እንደነዚህ አይነት ለማሟላት የዲፊሽንቲን በቃ እንትኑ ለማሟላት ተብሎ ነው የሚሰጠው። ስለዚህ 10,000 የሚለው ይሄ ታራሚ ስለተገኘ ሳይሆን እየተገመገመ በየጊዜው እየተሻሻለ የመጣ ያሰራሩ እንትን ነው። አሁንም አስፈላጊ ከሆነ እያሻሻል ነው እንጂ በዛ ቤዛ አይደለም ነው። አሁን አንተ የምትለው አይደለም። እኛ ደግሞ ይሄን መመሪያ በየጊዜው ቪዚት እናደርጋለን እያየን እንደም ታራሚም ሳትስፋይ ወቅቱ ገበያ ጋር አቅርቦት ጋር እያየ ነው የሚሉ ነገሮችም እያየን እናሻሽላለን እያልን ያልነው አለ አሁንም። ስለዚህ ከግለሰብ ጋር የተገናኘ ሳይሆን ከዛ ከገባ በኋላ ሁሉም በዛ አይነት ሁኔታ ቢገባ አሁን ቅድም የምታየው ህገወጥ የሚያስገባ ምን የሚለው ብዙ ነገሮች አሉ። አሁን እዛ ጋር ዝርዝር ነገር ውስጥ አልገባ። ስለዚህ ለዛ ማንና በትክክል ሊጠቀም የሚችለው የሚፈልጋታ ምንድነው የምትለውን ጋፖን ለመሙላት ስለሆነ ይሄም ኦፕን እንድነው እያሻሽለው ግን የአንድ ክስተቱን በማየት ብቻ አይደለም። ክስተት ጥሩ ከሆነ ባይዘዌ ማስተካከያ ቶሎ መውሰድ ብሪላንትነት ነው፣ ምን ችግር የለው። እሱ አይደለም ያው ግን በጥንቃቄ እነዚህ ነገሮች ማድረግ ስላለብን እያየን ያለንበት ነው። እዚህ ጋር ይሄ የዓለም አቀፍ ስምምነት ስፖርትና መዝናኛን ያበረታታል። በነገራችን ላይ ሸዋሮቢት ላይ ከተመለከትኩት አንዱ ጥሩ የሆነ ኮሚኒኬሽን አላቸው ታራሚዎቹ ከስራ ኃላፊዎቹም ሆነ ከጸጥታ አካላቱ ጋር ወንድም እህት በሚባል ደረጃ መቀራረብ አይቻለው። ጥሩ ነገር ነው፣ ደስ ይላል። ሲጫወቱ ተመልክተናል። አሁንም ያው ተመልካቾቻችን በምስሉ ላይ እንደምትመለከቱት ብዙ የመዝናኛ ስፍራዎች አሉ እየተጫወቱ የምትመለከቱት። ይሄ አንዱ በዓለም አቀፍ ስታንዳርዱም ላይ የተጠቀሰ ነገር ነው። ነገር ግን ስፖርት ላይ
ስፖርትን የሚያበረታታ ድንጋጌ አውጥታችሁ ማሊያና ሸራ ጫማ መከልከል ምን ማለት ነው? ያለ ሸራ ጫማና ያለ ስፖርት ትጥቅ ምን አይነት ስፖርት እንዲሰሩ ነው? በነጠላ ጫማ የሚሰራ ስፖርት አይ በነጠላ ጫማ ባይዘይ እያንዳንዱ ሁኔታዎች ናቸው የሚወስኑት። እነዚህ ነገሮች ያው እያዩ ብዙ ጊዜ ምንድነው በዩኒፎርም በምን ያው የራሱ ይሄም ከሴኩሪቲ ጋር የተያያዘ ነው። በነጠላ ጫማም የተባለበት ምክንያት ያው ይገባል ብዬ ነው እያንዳንዱ። ግን እኛ ያው የማረም ማነጽ ስራችን እያጠናከርን ከጥበቃ ባሻገር አእምሮ በማበልጸግ ስራዎች እየሄዱ እየተፈቱ እያየን የምንሄድበት ሁኔታዎች ሊኖሩ ይችላል። ግን አሁን ባለ ነገር ያው ከደህንነቱ ጋር ተመሳስሎ ያው እንትኑ ያለው ሊመጣ የሚችሉ ያው ሰው በተለያየ ቦታ የተለያየ ትርጉም የተለያየ እንትን ስላለ ኬዞቹም የተለያዩ ስለሆነ ከእንደዚህ አይነት ጥንቃቄ ጋር ነው ስፖርት የግድ ዩኒፎርም ካላደረግን የግድ ሸራ ከሌለ ደግሞ ወይ ደግሞ የስፖርት ቱታ ከሌለ የሚል ነገር ልመጣ አይችልም። በቃ ለስፖርት የሚመች የተለያዩ አሉ። እዛ ማረሚያ ማዕከልም አንዳንድ የሚዘጋጁ አሉ። በእንደዚህ አይነት ሁኔታ መፍታት ይቻላል። ግን እንደሌላ ፎርማል አድርገ ብቻ በዛ አይነት ሁኔታ ካልክ ሌሎች አደጋዎች፣ ችግሮች ለቁጥጥር ለክትትል ጋፕ የሚል አይነት ሁኔታ ነው። ማይንዳችን ኦፐን አድርገን ግን እነዚህ ነገሮች ወደፊት እንዳልከው እያየን የምንሄድበት ሁኔታ ክፍት ማድረግ ይቻላል። አንድ እዚሁ ሸዋሮቢት ላይ የተመለከትኩት ደስ ያለኝ ነገር ታራሚዎች ገንዘብ መቆጠብም ከፈለጉ የሚቆጥቡበት ማውጣትም ሲፈልጉ የሚያወጡበት አሰራር ተዘርግቶ እዚያ ከተማ ላይ ያሉ ባንኮች ሁሉ ጠዋት ወደ ማረሚያ ቤቱ ገብተው የባንክ አገልግሎት ይሰጣሉ እና ለበርካቶቹ ታራሚዎች ለቤተሰቦቻቸው ነግርላቸው ዘንድ አደራ ብለውኝ አካውንት ቁጥራቸውን የተቀበልኳቸው እንደዚሁም ደግሞ እዛው ሆነውም በስልኮቻችን እየደወሉ ለወላጆቻቸው አካውንት ነምበራቸውን ሲሰጡ እንዲህ በራሴ መንገድ ባጠናው ጥናት ባንኮቹ በውድድር ነው የሚገቡት ወይስ ስሙን ላለመጥራት ሸዋሮቢት ላይ የበርካቶቹ ደብተር አንድ ባንክ ላይ ነው ያነጣጠረ የሚመስለኝና በፍትሃዊ ውድድር ነው ሁሉም ባንኮች የሚሳተፉት። ለማንም ክፍት ነው። ግን አሁን ያንተ አፕሮች እኔ ጋር የምትመጣውና እኔ ጋር አንተ የሚመጣው እንደ አፕሮች እንት ነው። ይሄ እንግዲህ የኢንዲቪጁዋል በጅምላ በዚያ ደረጃ የአፕሮች ጉዳይ ነው ብለው እርግጠኛ መሆን ይቻላል። እዛ አካባቢ ሌላ በእኛ በኩል አሁን በአባላት በኩል ያለ ነገር ካለ በተጽዕኖ ምናልባት ወዘር የተደረገ ካለ ቢያጠኑ ስላልመሰለኝ ነው። በጣም ጥሩ ነው። ከዛ በብዙ መልኩ አጠናው ዝም ብዬ በብዙ መልኩ ምን አጠናው መስሉት። ምናልባት አንዳንዶቹ ባንኮች ከእውቀት ጋር ስለሆነ ረጅም አካውንት ነበር ያላቸውን ካለመያዝ አኳያ ይሄን መርጠው ሊሆን ይችላል የሚል ሀሳብ መጣብኝ። ግን ተመሳሳይ የሆነ እንትንም ያላቸው አሉ። ጎራም ብዬ ጠይቄያለሁ። በመሰረቱ በነገራችን ላይ እቺን ካየው በኋላ ከተማዋ ላይ ስደርስ አንዳንዱ ባንኮች ጋር ገባ ብዬም ጠይቄያለሁ። እንደሱ አይነት ነገር ያለ ይመስለኛል። ይሄ መስተካከል አለበትና እንዲያዩት ነው። ከዚያ ልዩ ትኩረት የሚሹ ነፍሰ ጡርና መጫት ሴቶችን አያያዝ በተመለከተ የሕክምናው ጉዳይ ቀደም ሲል እነሱም እንግዲህ በዚቹ በ22 ብር ከሆነ ይሄ የንጽህና መጠበቂያው ጉዳይ እዚህም ደንብ ላይ ለልጆች የተለየ እንክብካቤና ሁኔታን የግድ ይላል ዓለም አቀፍ ስታንዳርዱ። ከሕክምና አሰጣጡ ከዚህ ከአማካሪዎች ከሳይኮሎጂ ከሶሺዮሎጂ ከማህበረሰብ ሳይንስ አኳያ በርካታ ነገሮች ሊደረግላቸው ይገባልና ሕክምናው አካባቢም ላይ በቂ ሙያተኛ የሌለበት ሁኔታ፣ የመድኃኒት አቅርቦቱ ወዘተርፈ በጥቅሉ የማረሚያ ቤቶቹ የመሰረተ ልማት ሁኔታ ምን ይመስላል? ከመጸዳጃ ቤት፣ ከውሃ፣ ከመብራት ከመሳሰሉት በምንም መልኩ በጨለማ ውስጥ መቀመጥ እንደሌለባቸው፣ ብርሃን እንደሚያስፈልግ፣ መራራቅ እንደሚያስፈልግ ወዘተርፈ ከማረሚያ ቤቶች መሰረተ ልማት አኳያ በርካታ ቦታዎች ላይ እጥረት አለ። የእጥረቱ መነሻ ምክንያት ምንድነው? ምን ታስቧል ለማሻሻል? በጣም ጥሩ ጥያቄ ነው። ጤና አኳያ በተለይ ይሄ ልዩ ድጋፍ የሚሹትን በተመለከተ እናቶች፣ ህጻናት አካባቢ
ቀለብም 22 ብር ከህክምና ውጭ ነው። ከህክምና ውጭ ነው ለቀለባ ብቻ ነች እንጂ ህክምና ዲፔንድስ እኮ እሺ 3000 ብር በወር የሚያወጣ እኮ የቤት እንትን አለ አንዱ በቃ 3000 5000 ድረስ ያው ኮመን አይደለም እንጂ እስከዛ ድረስ እኮ ልዩ ታካሚዎች አሉ የምንችልበት። አንዳንድ ጊዜ ልዩ መድኃኒት እነዚህ ልዩ በሽታ ችግር አለባቸው የተወሰኑ እጥረት ካልሆነ በቀር እኔ የመድኃኒት እጥረት የሚለው ነገር በማረሚያ ማዕከላት ብዙ ይነሳል ብዬ አልወስድም። እሺ አንዳንዶቹ የሚፈልጓቸው የማበረታቻ አይነት የተከለከሉ የሚፈልጉ ሊኖሩ ይችላሉ። እንደዛ አይነት ነገሮች እንግዲህ ሰው ነውና ያው አንተ ቤተሰብ ላይ እንኳን ይሄን ሁሉ ማስተዳደር ቀርቶ ምን አይነት ቻሌንጅ እንዳለ ሳትረዳ ትቀራለህ ብዬ አልወስድም። ከዛ ውጭ ግን ቱ ቢ ሆነስት መድኃኒት ቤዚካሊ መድኃኒት እጥረት የለን። በጣም መድኃኒት እጥረት የለብን። ውሃ ጋር ኢንፍራስትራክቸር ጋር ይሄ መብራት ጋር ያለው እኛ ጨለማ የሚባለው ነገር እንግዲህ አንተ በጣም ወደ ውስጥ እየገባ እያገኘ ስለሆነ ተጨማሪ አሁንም ካለ መረጃ መውሰድ ሰው ነውና ሰው ሊያጠፋ ይችላል፣ ሰው እንትን ሊል ይችላል። እንደዛ ክስተት ምናልባት ካለ ካልነገርክም በቀር መጠናት አለበት እንዲያው የለበት። እኛ አሁን ስለ ሰብአዊ መብት ጋር የተያዘ ነገር እኛ ካልቸር በሴታችን ያስቀመጥነው ነምበር 1 ነው። ሁለተኛ ካልቸር ገና ወደዚህ አንመለስም። በቃ ከፌዴራል ማረሚያ ቤቶች ኮሚሽን ኮሚሽነር ዳመነ ዳሮታ ጋር የነበረኝ ቆይታ ይሄን ነበር የሚመስለው። እንግዲህ ሳምንት ስንገናኝ በተመሳሳይ ሰዓት ምናልባት ከፍትህ ሚኒስትር ጋር ካልሆነ ደግሞ ያልሆነበትን ምክንያት ጠቅሰን በሌላ እንግዳ የምንገናኝ ነው የሚሆነው። ለነበረን ቆይታ ተመልካቾችን ከልብ ነው የማመሰግነው። በድጋሚም ኮሚሽነርና ተቋማቸውን ላደረጉልን ግብዣና ጉብኝት በዚህ ደረጃ የታራሚዎችን ሁኔታ አይተን